የሰው ባል የወሰድሽ ካለሽ ቶሎ መልሽ። የሰው ሚስት የወሰድክ ካለ ቶሎ መልስ። የሰው ንብረት የወሰድክ ካለ ቶሎ መልስ። ዋጋህን ያገኘው ገና ሲያንስ ገና እርጉዝ ሆና ትመጣለች። ማሰብ አይፈልግም። ጸጉሩን ይነጫል። አንዴ መሬት ይመጣል። በደረቱ ይተኛል። ይነሳል። ሳርየን ሲያስባት ቡው ይላል። ይነሳል፣ ይንቆራጠጣል፣ ይገባል፣ ይወጣል። ወይኔ ወንዱ ይሄ እግዚአብሔር የሚባል አምላክ ብዬ ከሀገሬ ወጥቼ ተነጠቅኩ ሚስቴን። ወይኔ በቃ የሚባል ነገር የለም እግዚአብሔር ጋር። በቃ የሚባል ነገር የለም። እግዚአብሔር ከፈለገ ከዜሮ ይጀምራል። የራስ ጉዳይ አይልም። ተነጥቃላው ያስመልሳል። ሃሌሉያ! በጌታ በኢየሱስ ስም አምላኬ በቅንነት የሚያርጋችሁ። ጌታ እንዳየው ደግሞ ሲያቅ ጌታ ደግሞ አይተውህም። አንተ ቤት ነው የምገባው ዛሬ በኢየሱስ ስም በየልካችሁ ቤታችሁ ይግባ። እንደ የቁመታችሁ ይግባላችሁ። በዘኪዮስ ልክ መጣና እገባለሁ ዛሬ አንተ ቤት ነው ሙውለዋለሁ። እንደውም አንተ ቤት ነው ሙውለዋለሁ። ሰውዬው እኮ ኃጢአተኛ የሚባል ቀራጭ ነው። ቁጭ ብሎ አገር የሚያስለቅስ ቀራጭ ጉጥዬ የሆነ ሰውዬ ግን በጣም አገር የሚያስለቅስ። ጌታ ቤቱ ሲገባ ሰውየው ምንም አልተጠየቀም እኮ የወሰድከውን መልስ አላለው። ብቻ ኢየሱስ ቤት ሲገባ የደበቃቸው ሚስጥሮችን በሙሉ አወጣ። የወሰድኩበትን ሰውዬ ጥራልኝ እኔ 4 እጥፍ አድርጌ ከፍለዋለሁ። ይሄ ብቻ አይደለም፣ ኮምፓሽን ሀርት አገኘ። በቃ ለምን ኤንጂኦ ድሆች አለ ኢየሱስ ያደረ። ይኸውልህ ጌታ ሲያገኝህ ሆዳምነት ይጠፋል። በቃ ኤንጂኦ እርዳታ ድርጅት አለ። አሜን ነው ወይ? የሆነ ህፃናትና አረጋውያን ምናምን አለ ሰውዬው ለድሆች ይሰጥ ይካፈል፣ ያለኝ ነገር ይውጣ አለ። የቀበረው ነገር ተሰበረ። መቼ ስትለኝ ኢየሱስ ሲገባ፣ ኢየሱስ ወደ ቤት ሲገባ ታሽገው የከረሙ ቆሻሾች ከቤታችን ይወጣል። ልክ ያልሆነው ነገር ይስተካከላል። እስቲ በደንብ አሜን በሉኝ። ይኸው ስብከት ስለሆነ መሰብከው በደንብ አሜን ብትሉ ይሻላችኋል። ክብር ለኢየሱስ ይሁን። ስለዚህ ዛሬም እግዚአብሔር እንደገና በቃሉ ወደ ቤታችን ይመጣል። በእርግጠኝነት እግዚአብሔር ይናገረናል። እኔ መንፈስ ቅዱስ ተናግሮኝ ነው እዚህ ጋር የመጣሁት። ማለዳ ሌላ ነገር ነው እግዚአብሔር የተናገረው፣ አሁን ደግሞ ሌላ ነገር ነው። እንግዲህ ዛሬ መንፈስ ቅዱስ መጽሐፍ ቅዱስን አንብብ ብሎኛል። ላንብብ አይደል? መጽሐፍ ቅዱስ የያዛችሁ ሰዎች ዘፍጥረት ምዕራፍ 20 አውጡና አብረን ሙሉውን ምዕራፉን ነው የምናነበው። ለምንድን ነው ብዬ ስጠይቅ ብዙ ሰዎች ስለማያነቡ አንብብላቸዋል። መጽሐፍ ቅዱስ ስለማያነቡ አንተ አንብብላቸው ብሎኛል። ምናልባት ከዚህ በኋላ አንዳንድ ምዕራፍ በሳምንት አነብላቸዋለሁ። ዘፍጥረት ምዕራፍ 20 አብርሃምም ከዚያ ተነስቶ ወደ አዜብ ምድር ሄደ። በቃዴስና በሱር መካከል ተቀመጠ። በጌራራም በእንግድነት ተቀመጠ። አብርሃምም ሚስቱን ሳራን እህቴ ናት አለ። በጌራራ ንጉሥ አቢሜሌክም ላከና ወሰዳት። እግዚአብሔርም ሌሊት በሕልም ወደ አቢሜሌክ መጣ፣ እንዲህም አለው፣ እነሆ አንተ ስለወሰድካት ሴት ሙት ነህ፣ እርሷ ባለባል ናትና። አቢሜሌክ ግን አልቀረባትም ነበረ። እንዲህም አለ፣ አቤቱ ጻድቁን ሕዝብ ደግሞ ታጠፋለህን? እህቴ ናት ያለኝ እርሱ አይደለምን? እርሱን ደግሞ ራሱ ወንድሜ ነው፣ እርሷ ደግሞ ራሷ ወንድሜ ነው አለች። በልቤ ቅንነት በእጄም ንጽሕነት ይህንን አደረግኩ። እግዚአብሔር በሕልም አለው፣ ይህን በልብ ቅንነት እንዳደረግክ እኔ አውቃለሁ። እኔም ደግሞ በፊቴ ኃጢአትን እንዳትሰራ ከለከልኩ። ስለዚህ አትንካት፣ ትነካት ዘንድ አልተውኩም። አሁንም የሰውየውን ሚስት መልስ። እስቲ በሉት፣ የሰውየውን ሚስት መልስ። ነብይ ነውና ስላንተ ይጸልያል ትድናለህም። ባትመልስ ግን አንተ እንድትሞት ላንተም የሆነ ሁሉ እንዲሞት በርግጥ እወቅ አለው። አቢሜሌክም በነጋታው ማለዳ ባሪያዎቹን ሁሉ ጠራ፣ ይህንንም ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። አቢሜሌክም አብርሃምን ጠርቶ አለው፣ ይህ ያደረክብን ምንድን ነው? ምንስ ክፉ ሰራውብህ? በእኔና በመንግስቴ ላይ ታላቅ ኃጢአት አውርደሃል። የማይገባ ሥራ በእኔ ሰራህብኝ። አቢሜሌክም አብርሃምን አለው፣ ይህን ማድረግህ ምን አይተህ ነው? አብርሃምም አለ፣ ለዚህ ስፍራ እግዚአብሔርን መፍራት በእውነት እንደሌለ ለሚስቴም ሲሉ እንደሚገሉኝ ስላሰብኩ ነው። እርሷም ደግሞ በእውነት እህቴ ናት፣ የእናቴ ልጅ አይደለችም እንጂ የአባቴ ልጅ ናት። ለእኔም ሚስት ሆነች። እግዚአብሔርም ከአባቴ ቤት ባወጣኝ ጊዜ አልኳት፣ በገባንበት ሀገር ሁሉ ለእኔም የምታደርጊው ወሮታ ይህ ነው።
ወንድሜ ነው ብለሽ ስለኔ ተናገሪ። አቢሜሌክም በጎቹንና ላሞቹን ወንዶችና ሴቶች ባሪያዎቹንም አመጣ፣ ለአብርሃምም ሰጠው። ሚስቱም ሳራ መለሰለት፣ በዚያም አቢሜሌክ እነሆ ምድሬ በፊትህ ናት፣ በወደድከው ተቀመጥ አለ። ሳራንም አላት እነሆ ለወንድምሽ 1000 ሚዛን ብር ሰጠሁት፣ ያም እነሆ ከአንቺ ጋር ባሉት ሁሉ ፊት የዓይኖችሽ መሸፈኛ ይሁንሽ፣ ጽድቅሽ ለሰዎች ሁሉ ተገልጧልና። አብርሃምም ወደ እግዚአብሔር ጸለየ፣ እግዚአብሔርም አቢሜሌክን ሚስቱን ባሪያዎቹንም ፈወሳቸው፣ እነርሱም ወለዱ። እግዚአብሔርም በአብርሃም ሚስት በሳራ ምክንያት በአቢሜሌክ ቤት ማኅፀኖች ሁሉ በፍጹም ዘግቶ ነበርና ይላል። አስገራሚ የሆነ ታሪክ ነው። አስገራሚ የሆነ ታሪክ ነው። አንድ ንጉሥ የያዜብ ንጉሥ አቢሜሌክ የሚባል ሰው፣ በጣም የሚገርም ሰው፣ ሀገር የሚያስተዳድር ሰው፣ ወደ እሱ ሀገር በግዞት ወይም በረሃብ ምክንያት አብርሃም ከሚስቱ ከሳራ ጋር ወደዛ ከተማ ገባ። እንግዲህ ታሪኩን እንዳነበባችሁት ሲገባ በጣም ቆንጅዬ ናት ሳራ። በሳራ ምክንያት ሚስቱ እንደሆነች ካወቁ እሷን ለመቀማት ሲሉ እሱን ገለው እንደሚወስዱት ጠረጠረ። ለምንድን ነው የጠረጠረው? እሱ የገባበት ሸሽቶ የመጣበት ሀገር እግዚአብሔርን መፍራት የለም። ያየው ነገር ምንድነው ሲለው በምድሩ ላይ እግዚአብሔርን መፍራት እንደሌለ ስላየዋል። እግዚአብሔርን መፍራት የሌለበት ቦታ ትገደላለህ። ሰዎች ለሚስት ሲሉ ገለው ይወስዱብሃል። እግዚአብሔርን መፍራት ስለሌለ ስለፈራው ገለው እኔን ሚስቴን እንዳይወስዱብኝ ስል ተማክረን ነው ወንድሜ ነው በያልኳት ሚል ታሪክ ነው የምታዩት። እና ይሄ ንጉስ የሚያሳዝን ንጉስ ነው። በጣም ነው ያደነኩት። ዛሬ በዚህ ንጉስ ነው እኮ ተምረን ምን ሄደው። እኔ እኮ አብርሃም በጣም ነው የሚያሳዝነኝ። ሚስቱን በጣም ይወዳት፣ ሚስትን እቴ ናት ብለ ሰውየው ይዞ ሲሄድ የሚሰማህን ነገር እኔ አሁን አልተጻፈም። ዝም ብላችሁ መጽሐፈ ቸር ይበሉና ጥግ ጥጉን ጻፉት። ሰውየው ከሸኘ በኋላ ምን አይነት ለመሰላችሁ? እኔ አሁን ዝም ብሎ የአንድ ቀን ጉዳይ አይመስለኝም። ይሄ ጉዳይ ወስዷታል። አንድ ቀን ብቻ አይደለም የታደረው። በምን አወቅ ካላችሁኝ የብዙዎች ማህፀን ተዘግቷል ይላል። በአንድ ቀን ማህፀን ተዘግቶ መዘጋቱ በምን ይታወቃል? መውለድ የለም፣ ህመሞች ምናምን ተፈጣጥረዋል። የእግዚአብሔር ምት መጥቷል ሀገሩ ላይ። የሆነ ምት አለ። እግዚአብሔር በዚህ ሰው ምክንያት የሆነ ነገር ሀገሩ ላይ አድርጓል። ስለዚህ ይሄ ሰውዬ ደግሞ በሰላም እያያት እየተቆለጨለጨ እያጠበ ምንም ደግሞ አልነካትም። የሚገርመው ነገር ለመቼ ይሄ እንደ ድመት፣ አንዳንድ ጥጋበኛ ድመት አይታችኋል። ሲጠግብ አይጥ ይዞ ይቀልዳል። አይታል? አይጡን ይዞ እንዲህ ያረጋ እርግጠኛ ነው እኮ እንደሚበላት። ቁጭ ይላል፣ ቱር ስትል ቀብ ይይዛታል። እንደዚህ ጥግብ ብሎ ያለ ሰውዬ ይመስለኛል። ወይ ነገ ወይ ዛሬ እያለ በዝግጅት ላይ ያለ ይመስለኛል። የሆነች ቆንጅዬ መኝታ ቤት ውስጥ አንድ ምንም ያልተነካ ከሽግ ያልተከፈተ አዲስ ሚስት አለው። አብርሃም ደግሞ አብራው የኖረችው ሚስቱን ሸኝቶ አንዴ በጎፈር አንዴ በዘውድ እየተገላበጠ ይቃጠላል። አንዳንድ ጊዜ ሳትፈልግ በራስህ ማስተዋል ተደግፈ የማይሆን ውሳኔ ወስነ የማይሆን ነገር ውስጥ የገባ ሰው ካለ ዛሬ አምላኬ ያወጣል። መውጣት ይሆናል ነው ከልኩት። እስቲ አሜን። አንዳንድ ጊዜ ከእግዚአብሔር በላይ ችግሩን ታስበውና መጋፈጥ ያቅትህና የማይሆን ውሳኔ ወስነ በቁጭት ህይወትህ ይመታል። ትቆጫለህ። ማታጣፋው ችግር ውስጥ ራስን ታገኘዋለህ። ያን ጊዜ አምላኬ ያያል። የሰማኝ አሜን በል። ያያል እግዚአብሔር። በዚህ ቁጭት ውስጥ ያለውን እግዚአብሔር አብርሃምን አየው። አፈር ብላ ማስጣለ ብሏል አለው። እግዚአብሔር የልጁ ነገር አይሆንለት። አሜን ነው ወይ? የጠራው ልጅ ነገር አይሆንለት። ሱም ብሎ ተከትሎ የወጣውን ሰው ነገር አይሆንለት። ለዚህ ነው ወደ እግዚአብሔር የተጠጋ ጃንደረባ እግዚአብሔር በእውነት ከሕዝቡ ይለየኛል አይበል ይላል።
እግዚአብሔር በፍጹም ባሪያዎቹን አይጥልም። የሰማኝ በደንብ አሜን ይበል። በእናትህ እንደው ባካችሁ ጮክ ብሉና አሜን በሉ። አዎ ይሄ አብረን እንድንሰብክ እኮ ነው። መንፈሱ ቃሉ እዚህ ቤት ያለ እግዚአብሔር ክንድ ቤታችሁን ሰርቶት እንዲያልፍ እስቲ በደንብ አሜን። አይጥልም እግዚአብሔር ልጆቹ። አየው አብርሃምን ሲንቆራጥ ድራሽ ይጥፋ አላለውም። በስህተት የሰራውን ችግር አይቷል። የራስ ጉዳይ ነው ታጭዳታለ አላለውም። ሄደና አቢሜሌክ ጋር ሹክ አለው። አቢሜሌክ እቺ በወሰድካት ሴት ምክንያት ሙት ነህ አለው። ሞታል። አንተ ብቻ አይደለም ሀገር ሞቷል። አንተ ብቻ አይደለም ህዝብ ሞቷል። እንዴት እግዚአብሔር ሆይ እሷ ባለባል ናት። እንዴት መቼ ያገባችሁ? የወሰድከው ያዋራው ሰውዬ ባሏ ነው። እንዴ እኔ እኮ አይደለም እኔ ራሱ እኮ ነው እንዴት ይናን ምናምን አለኝ። እንደገና እሷ ራሷ ይላል ከአብርሃም ጋር አቢሜሌክ ከእግዚአብሔር ጋር ያወራሉ እኮ አውቃለሁ። እኔ እኮ እነሱ ስላሉኝ እንጂ እኔ እኮ በልቤ ቅንነትና በልቤ ንጽህና ነው። እንግዳ ስለሆነ ስደተኛ ስለሆነ በግፍ ነጥቄው እኮ አይደለም። እግዚአብሔር ሆይ አውቃለሁ አለው። እግዚአብሔር አውቃለሁ ያደረከው ነገር የሰው ሚስት የወሰድክበት ምክንያት አውቀህ እንዳልሆነ ቅንነትና ንጽህና ይዘህ እንደሆነ አውቃለሁ፣ ገብቶኛል። በምን ምክንያት እዚህ ውስጥ እንደገባህ አውቃለሁ እኮ። እንዳትነካት የከለከልኩ ለዚህ ነው። እንዳትሞት ልረዳህ ስለፈለኩ፣ ከርግማን ላወጣ ስለፈለኩ፣ እንዳላደቅህ ብዬ ስላሳዘንከኝ ልረዳህ ብዬ አሁን ቶሎ ብለህ የሰው ሚስት እንድትመልስ ልመክርህ መጣሁ። እንዴ እጄ የገባንማ አላወጣም አላለም። አንዴ እጄ ገብቶ አጥቤ ቢጃማ አልብሼ መኝታ ቤት አድርሼ እሺ አንድ ጊዜ አላለም። መልስ በቅንነት እኮ ነው እኮ ስለማቅ መልስ። ቶሎ በልና የሰው ሚስት መልስ። ለምንድን ነው እንደሱ እንዳትጠፋ፣ እርግማን ውስጥ እንዳትገባ፣ እንዳትቀጣ፣ ችግር በቤትህና በኑሮ በህይወት ላይ እንዳትጋብዝ እግዚአብሔር ይናገራል። መልስ። በጣም ያደነኩት አቢሜሌክ እጁ ገብታለች ሳራ፣ እጁ ላይ ነች ያለችው ሳራ። በፈቃድ ነው የሰጠው። እንዴ አስዶ ፈቅዳል እንዴ? ይሄ ድምጽ እንደውም ከእግዚአብሔር አይደለም በኢየሱስ ምናም አላለም። አልመልስም ካልመለስክ ደግሞ ውጤቱ ተጀምሯል፣ ይቀጥላል። አንዳንድ ነገሮች የተዘጋጉበት ነገር ሰውየው ገብቶታል። በዚች ሴትዮ ምክንያት እንደሆነ ነው እንጂ ያላወቀው። ማህፀን ተዘግቷል። ከባድ ችግር እየተፈጠረ ነው። በሽታ አለ፣ ህመሞች አሉ፣ የማይታወቁ ምንጫቸው ከየት እንደሆነ የማይታወቅ የሆነ ነገር ሀፕን እያደረገ ነው። ምንጩ ነበር ያልታወቀው። ከዛስ ሰውየው ልክ አድሚት አድርጎ እግዚአብሔር ያለውን ነገር እኔ ይሄንን የምናገር ቅንነትን ስለማቅ ነው። አቢሜሌክ አንተ ጨዋ ስለሆንክ ነው። ልብህን ስላየሁት ነው። ያደረከው በግፍ አይደለም። ያደረከው ባለጌ ሆነ አይደለም። ያደረከው ክፉ ሰው ሆነ አይደለም። አውቄያለሁ። ግን አሁን መልስ። እጥብጥብ አድርጎ ይዞ ሚስት ይዞ ሄደና ምን በደልኩ ወንድሜ? ምንድነው ያደረኩ? ምንድነው ያስቀየምኩ? ስትመጣ ኖር ብዬ ተቀበልኩ። ለምንድነው እንደዚህ ያደረክብን? ምን ያስቀየምኩ ነገር አለ አለው። አይኔ ፈርቼ ነው እኮ። ምን አየህ? ምን አይተህ ነው? እግዚአብሔር መፍራት ስለሌለ ሀገርህ ላይ በጣም ብዙ ደፋር ስላየው እግዚአብሔርን መፍራት የሚባል ነገር ስለሌለ ፈራው። ለምን እንደሚገሉኝ አወቅኩ። በሚስት ምክንያት ይገላሉ። ያለው እግዚአብሔርን መፍራት መታጣቱ ሰው መግደል እንደሚቻል አወቅኩ። ይገሉኛል ብዬ ነው ይሄን ያረኩታል። አቢሜሌክ ገራሚ ሰው ነው። ይሄንን ሰምቶ ይታዘዛል እንዴ? ህልም አይተህ ትታዘዛለህ እንዴ? ህልም አይተህ አይደለም እኔ እዚህ ቆሜ እየጮህኩ መቼ ትሰማለህ? ህልም አይተህ አይደለም እኔ አለው በብርሃን አለው አጠገብህ ነኝ ያለሁት እግዚአብሔር እየተናገረኝ ነው ማውራው እያልኩ ነው መቼ ትሰማለህ?
ህልም አይተህ ስትነቃ የጂኒ መንፈስ ነው የምትለው አይደል? የጥልቅ መንፈስ ነው፣ የእግዚአብሔር አይደለም፣ ከጌታ አይደለም። በተለይ ልትበላ ያሰብከውን ነገር መልስ የሚሆን አይደለም እንዴ። በኢየሱስ ስም አጎሳቋይ መንፈስ ነው የምትለው። እግዚአብሔር ሊታደግህ እንደሆነ አታውቅም። ሰውየው እንደነቃ ህዝቡን ጠራና ባሪያዎቹን ጠራና የሆነውን ሁሉ ነገራቸው። ይሄ ጉዳይ አደጋ እየመጣ ነው ያለው አይደል አገሩ ላይ? አዎ ይሄ ጉዳይ የመጣው በዚህ ምክንያት ነው። ስለዚህ ቶሎ በሉና የሚያስፈልግ ነገር አዘጋጁልኝ። ስጦታ አይገርምም? አንድ ሚስት ወሰደና ከብዙ ስጦታ ጋር ይዞለት መጣ ለአብርሃም። ብዙ ስጦታ ይዞለት እናንብበው። አቢሜሌክ በነጋታው ማልዶ ይላል ቁጥር 8 ባሪያዎቹን ሁሉ ጠራ፣ ይህንን ነገር ሁሉ በጆሮአቸው ተናገረ። ሰዎቹም እጅግ ፈሩ። ማን የተፈራው? ፈሩ። የአብርሃም አምላክ። እስቲ የኔ አምላክ የአብርሃም አምላክ ነው የሚል ሰው አለ? እጆቹን የሚያሳየኝ ይሄ ማለት ነው። የአብርሃም አምላክ ማለት ይሄ ነው። የአብርሃም አምላክ ማለት ይሄ ነው። በስተት የማይሆን ውሳኔ ስትወስን ድጋሚ እድል የሚሰጥ፣ ባለማወቅ የምትሰራውን ኃጢአት የሚከለክል፣ መስሎ ካደረከው ነገር ውስጥ ሊያወጣህ የሚናገር ማለት ነው የአብርሃም አምላክ። እየሰማ ያለ ሰው አለ ድምጽ? ይሄ ነው የአብርሃም አምላክ። ፈሩ። ራሱን አስተዋወቃቸው እግዚአብሔር። አብርሃም ማለት ዝም ብሎ የሆነ ጢማም ሰው ያለ መሆኑን፣ አምላክ ያለው መሆኑን አስተዋወቃቸው። ፈሩ። መለሰለት፣ እነሆም ምድሬ በፊትህ ናት፣ በወደድከው ተቀመጣለሁ። ይሄው ሀገሬን አንተ የፈለክበት ቦታ መቀመጥ ትችላለህ አብርሽ። እኔ አልወስንህም፣ አንተን ምረጥና ተቀመጣለህ። አንተ እኛ ሀገር እንደዚህ አይነት ጉድ ይዘህብን ከመጣ የፈለክበት አስመረጠው። ከእግዚአብሔር ጋር ስትቆም እግዚአብሔር ይቆማል ካንተ ጋር። አሜን ነው። በስተት ችግር ስትፈጠር እንድታስተካክል እድል ይሰጣል። ንስሐ እንድትገባ ይመክራል። አንዳንድ ጊዜ ማይሆን ውሳኔ ወስናችሁ የተበላሸ ነገር ውስጥ ያላችሁ ሰዎች ዛሬ ሕያው እግዚአብሔር ምስክሬ እግዚአብሔር ያወጣችኋል። በስተት የተነጠቃችሁት ነገር ይመለሳል። ቆይ አሁን ይሄ መልእክት አይደለም እንዴ ለእናንተ? ታዲያ አሜን አትሉም እንዴ? በስተት የተወሰደብህ ነገር በራስ ስተት ነው ያልኩት። በራስ ስተት፣ በራስ በውሳኔ በተሳሳተ ውሳኔ ያጣቸው ነገሮች አምላኬ እጥፍ ድርብ ክብር አልብሶ ይመልስልሃል ነው ያልኩት። የሰማኝ በደንብ አሜን። እጥፍ ክብር ደርቦ፣ ሀብት ደርቦ፣ ባሪያ ደርቦ፣ ገንዘብ ደርቦ፣ ከብቶቹን ደርቦ መለሰለት። ብቻ በቅንነት ሂድ። ከዛስ እግዚአብሔርን ያዩታል። ልበ ንጹሃን ብፁዓን ናቸው፣ እግዚአብሔርን ያዩታል። በኢየሱስ ማየት ይሁንላችሁ። ይግርማል። ሳራንም አላት እነሆ ለወንድምሽ ሚዛን ብር ሰጠሁት፣ ያም እነሆ ካንቺ ጋር ባለውት ሁሉ ፊት የዓይኖቼ መሸፈኛ ይሁንልኝ፣ ማለት ተፍረቴን መሸፈኛ ይሁንልኝ፣ ለሼሙ ማጥፊያ ይሁንልኝ። በጣም ሼም ይዞኛል። በቀደም እንደዛ ሳንሆልልሽ ነገ ዛሬ በላሻለሁ እያልኩኝ ያመቻቸውሽ ነበርና በጣም አሁን ሼም ይዞኛል። የነብይ ሚስት ነሽ ለካ፣ እግዚአብሔር እንደዚህ አይነት አምላክ ሰው ሚስት ነሽ ለካ። መንዶም ይሄ የፍረቴን መሸፈኛ ይሁንልኝ። ይሄ ጊፍት አለ አብረሽ አቢሜሌክ። አብርሃምም ወደ እግዚአብሔር ጸለየ ይላል። ስሙ። ከዛ በኋላ ልክ አብርሃም ወደ እግዚአብሔር ጸለየ። ምን ብሎ ጸለየ? ምን ብሎ የጸለየ ይመስላችሁ? በቃ ዛሬ እንፈልግና አብርሃም የጸለየውን ጸሎት መጸለይ ይሁንልን። አብርሃም እንደዚህ ብሎ የጸለየ ይመስለኛል። እኔ ደካማ ምንም ማረባ ያንተ ታላቅነት በሄድኩበት የሚጠፋብኝ ምን አለበት አምኜ ፊት ለፊት ብጋፈጥ እንደምትረዳኝ ባምን ኖሮ ባቅ ኖሮ እግዚአብሔር ሆይ ይቅር በለኝ። እንደዚህ እየተከታተልክ እንደምትረዳኝ እያወቅኩ እነዛ የተንቆራጠጥኩባቸው ሌሊቶች በራሴ ስተት ነው። ይቅር በለኝ አምላኬ። በቃ ከዚህ በኋላ እንደ ቃልህ ቆምልሃለሁ። አሁን ደግሞ እነዚህ ሰዎችን ባክ ተመልከታቸው፣ አንተን ታዘውሃልና። እኔ እንኳን አንተን ታምኜ መቆም ሲያቅተኝ ይሄው ተናግረኸው ያንተን ፍቃድ ለማድረግ አቢሜሌክ መጣ። እሱንም መንግስቱንም ህዝቡንም ባርካቸው፣ ፈውሳቸው ያለ ይመስለኛል። ችግር አለ። ምንድን ነው? እንዴት ነው ይሄ ነገር? ከየት ነው የመጣው? አንዱን ስለው አንዱን ስለው አንዱን እኔን ስደፍን አንዱን መልስ።
የሰራዊት አምላክ እግዚአብሔር መመለስ ያድርግልን። ያድናል። በምን? በቅንነት። ጠዋት የነበሩ ሰዎች ተናግረዋል። ዳንኤልን ከአንበሳ ጉድጓድ የዳነበትን ምክንያት ንጉሱ ሲጠይቀው አንተ ዳንኤል ይሄ ሁሉ ጊዜ የምታመልከው አምላክ እግዚአብሔር አምላክህ ይሄ ሁሌ የምትከተለው ሁሌ ሕጉን የምትጠብቅለት ሁሌ ስርስሩ የምትለው እሱ አዳነ ብሎ ጠየቀው። አዎ ንጉሥ ሆይ 1000 ዓመት ንገስ፣ በአምላኬ ፊት ቅንነት ተገኝቶብኛልና አንበሶቹ ጉዳት ሊያደርሱብኝ አልቻሉ። ምክንያቱ ቅንነት ተገኘብኝ። ቅንነት ያለበትን አንበሳ አይበላውም ነው የምትለኝ? አይበላውም። አንበሳና እሱ ይገናኛሉ፣ ግን አንበሳ ጉዳት አያደርስበትም። ግፈኞች ይጥሉታል እንጂ ግፈኞች አያጠፉትም። ምክንያቱም ቅንነት። ዛሬ መታዘዝ የምትችሉበትን ጉልበት ከእግዚአብሔር የምትቀበሉበት ቀን። አሜን ነው ወይ? ይሁን የተከፈተ ዚፕን ዘግተህ የሰው ነገር የምትመልስበት ቀን ይሁንልህ። አሜን በለኝ። አይመለስም የሚባል ነገር መመለስ ይሁንልህ። በቃኝ የምትልበት ጊዜ ይሁንልህ። ማለዳ ቅድም ኤልዬ እንደነገረን ዘኪዎስ ብትን እንዳረገው የቀበረውን አውጥቶ በቃኝ እንዳለ ዛሬ አምላኬ በቃኝ ያስብላችሁ፣ በመንፈሱ ያገኛችሁ።